ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው። ቲጂዬ ኢየሱስ ዘመን የዘላለም ሕይወት ማግኘት ይችላል። ጻድቃኔ ሳምንት ዶ ከተቀመጠ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገን ስላሴ የተመሰገኑ ይሁን እንደ ባይታዊ ማለት። ሰላም እንደምን አላችሁ ውድ ቤተሰቦች? እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር ሁላችንም እግዚአብሔር ይመስገን ልንል ይገባናል። ዛሬ በወቅታዊና በአስተማሪ ቪዲዮዎች መጣናል። ሁሌ ቪዲዮውን ላይክ እንግዲህ አድርጋችሁ እንደምትጀምሩት ሁሉ ዛሬም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው እኔ ደግሞ ተመስገን ነኝ። ቻናላችን እንግዲህ ወደ 94000 ቤተሰቦችን እያፈራ ይገኛል። 100000 ቤተሰቦች እንድናፈራ ሁላችሁም ለወዳጅ ዘመዶቻችሁ ሼር በማድረግ ሰብስክራይብ ያደረጋችሁም ሰብስክራይብ በማድረግ 100000 እንሙላው። ዛሬ ቪዲዮአችን የምንጀምረው በርዕሰ ሊቃውንት አባ ገብረ ኪዳን ቪዲዮ ይሆናል። በጣም አብዛኞቻችን የገለጸ ቪዲዮ ነው። አሁን ባለው ወቅታዊ ሁኔታ አሁን ባለው ሰዓት እኔን ገልጾኛል ያልኩት ቪዲዮ ነው። እሳቸው በትምህርታቸው የሰጡንና እንደው ምንድነው ያስተማሩት የሚለውን እስኪ አብረን አይተን ደግሞ የምንመለስ ይሆናል። ስትጸልዩ እንደ ግብዞች አሁን እኮ አርጎ የሚፈርደው ሰው የመድኃኒዓለም ያለ ጻድቃኔ ሳምንት ዶ ከተቀመጠ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገን ስላሴ የተመሰገኑ ይሁን እንደ ባይታዊ ማለት። መመጻደቅ የሌለህን ጽድቅ ማለት ውስጥ እኮ ሌባ ነው ታውቀዋለህ። ምን ያመጻድቃል? ሳምንት ውዳሴ ማርያም ደገምኩ ብሎ ሰው ትቢቱ ኩራቱ ተመስገን። አሁን እንደው እኮ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ እንዲው እኮ አይደረስ እኮ ነው። እንዲው ማምላክ ምን እንደ ይሄንን ምጽድቅ ነው ማቆም ያለብህ። ይሄንን ምጽድቅ ቅድመ አውፅ ሰርዌ እማይንከ አንተ ግብዝ አስቀድመህ ምሰሶውን ከዓይንህ አውጣ። ከሰው ዓይን ያለውን ጉድፍ ከምትመለከት ከራስህ ዓይን ያለውን ምሰሶ አውጣ። ጸሎተኛ በመሆናችን መመጻደቅ በቁርጡ ከጳጳሱን ያልሻልም ከፓትርያርኩን ያልሻልም ከዚህ ዘመን መነኩሴን ያልሻልም ከቄሱን ያልሻልም ከዲያቆን በምንድን ነው የምትሻሉት እናንተ? ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆንክ። እንደዚህ እኮ ነው አላችሁ። ከፋችሁ እኔ ቢከፋችሁ ምጨነቀ ነፍሳችሁ አይከፋት እንጂ ነፍሳችሁ እንድትድን ነው እኔ የምፈልገው። እና እግዚአብሔር እንዲሁ ከእንዲህ ያለ ምጽድቅ እግዚአብሔር ይሰውራችሁ። እኔ እውነቴን ነው። አትመጻድቁ። በመለገሳችሁ፣ በመስጠታችሁ፣ በመመጻደቃችሁ እንደዚህ ያለ ምጽድቅ ወዳጅ ክርስቲያን አይጸድቅም። ይሄን ነው እንደ ግብዞች አትሆኑ። እግዚአብሔር ይስጥልን ለመምህራችን። አብዛኛዎቻችን እንግዲህ በእንዲህ አይነት ተግባር ያለን ሰዎች ነን። ከእንዲህ አይነት ተግባር እንድንወጣ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን በጣም ደስ የሚል ትምህርትን ያስተማሩ። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በመንገድ ላይ የሚሰብኩ ሰዎችን ነው የምናየው። ያደረጉት ነገር ምንድን ነው የሚለውን ነገር በቪዲዮ የምንመለከት ይሆናል። ቪዲዮን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። ኢየሱስ ዘመን የዘላለም ሕይወት ማግኘት ይችላል። ኢየሱስ ሲመጣ ሊፈርድብህ ይመጣ። አሁን ግን ብታምን የዘላለም ሕይወት ታገኛለህ። ጌታ ኢየሱስ ይወዳል። ኢየሱስ ክርስቶስ እድል ሰጥቷል ወዳጄ። አሁን ኢየሱስ እመንና እንታይ ምንም ሌላ መልስ አልፈልግም። ኢየሱስን ካመን መዳን ይችላል። ያለ ኢየሱስ ሌላ ሕይወት ይኸውልህ ሳይመሽብህ እና ወደ ኢየሱስ ጌታ ኢየሱስ ክርስቶስ ይወዳል። ያለ ኢየሱስ ሌላ ሕይወት የለም ወዳጄ። ያበርኩት ለኢየሱስ ከሞት ስለዳንኩኝ ያበርኩት ኢየሱስ ይወዳል። ክርስቶስን ብታምኑ ዛሬ የዘላለም ሕይወት ማግኘት ትችላላችሁ። እንዳያችኋቸው ነው። እነዚህ ሰዎች ወንጌልን እየሰበኩ ነው። አምሮባቸዋል። ሱፍ ለብሰዋል። የሚሰብኩት ሰው ደግሞ ነጠላ ለብሷል። አለባበሱ ጉስቅል ያለ ነው። እነሱ ከላይ ኢየሱስ እንደዚህ ነው፣ ኢየሱስ ጌታ ነው እያሉ ይነግሩታል። እርሱ ደግሞ ጥያቄን ይጠይቃቸዋል። ግን ጥያቄውን የዛን ልጅ ጥያቄ አልመለሱለትም። መጨረሻ ላይ እንዴት ገፍቶ እንዳስወጣው አይተናልና እንደ ወንጌል መስበክ እንደዚህ ነው ወይ የሚለው ነገር እንግዲህ ጥያቄ ምልክት ውስጥ የሚገባ ነገር ነው። ሰውን ባለባበሱ ገምቶ ጥሩ አለባበስ የለበሰ ሰው ሲመጣ አክብረን
የምናወራው ከሆነ በዚህ መልኩ እንደ ወንድማችን ነጠላ አድርጎ ወይም ደግሞ ጉስቁል ብሎ ባለባበሱ የመጣን ሰው ደግሞ የሚናገረውን ነገር ሳንሰማ ገፍቶ ማስወጣት ይህ እውነት ወንጌል መስበክ ነው ወይ? እናንተ ውጭ ላይ ወንጌል መስበክ ከያዛችሁ እውነትን የምትናገሩ ከሆነ ይህን ልጅ እንደዚህ ማድረጉ ልክ ነው ብዬ አላስብም። ግን እንዲያው ለአንድ ኦርቶዶክሳዊ ኢየሱስ ጌታ ነው ማለት ምን ማለት እንደሆነ እንዲያውም አንድ ቪዲዮ ላሳያችሁ አስታውሳችሁኝ። እስኪ ይህን ቪዲዮ አይተን እንመለስ። ሄሎ። አቤት። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ዛሬ አንድ አዲስ ነገር ልነግርህ የደወልኩልህ። ምን ነበር? ኢየሱስ ጌታ ነው። ጠዋት ጠዋት ፀሐይ ትወጣለች። ምን? ጠዋት ጠዋት ፀሐይ ትወጣለች። ፀሐይ ጠዋት ጠዋት እንደምትወጣ ዛሬው እንዲያወቀው? አንተስ ኢየሱስ ጌታ እንደሆነ ዛሬው እንዲያወቀው? እውነት ነው። እንግዲህ ለአንድ ኦርቶዶክሳዊ ኢየሱስ ጌታ ነው ብሎ መናገር ጧት ጧት ፀሐይ ትወጣለች ብሎ መናገር ወይም ደግሞ ማሳወቅ እንደሆነ ሁላችንም ማወቅ ይጠበቅብናል። ወንድማችን በጣም በትልቁ ነው የገለጸው። የአምላኮች አምላክ ነው፣ የጌቶች ጌታ ነው፣ የንጉሶች ንጉስ ነው ብላ በምታመልክና በምትሰብክ ቤተክርስቲያን ልጆቿን ሂዶ ኢየሱስ ጌታ ነው ብሎ መናገሩ ይህ በጣም ሼም ነው። ቅድም በቪዲዮ ላይ ያየናቸው ሱፍ ለብሰው ወንጌልን የሚሰብኩ የሚመስሉ ሰዎች እንግዲህ ወንድማችን በዚህ መልኩ ገፍተው የላኩት ለምንድን ነው? እርሱ ጥያቄ ጠይቃቸዋል። እነርሱ 3 ወይ 4 ቃልን ብቻ ነው የሚያውቁት። እርሱ ላይ ይለፈልፉበታል። የጠየቃቸውን ጥያቄ በስርዓት ስለማይመልሱና ለዛም ጥያቄ መልስ ስለሌላቸው ያንን ልጅ ምን ማድረግ ነው ያለባቸው? ገፍቶ ማስወጣት ነው። ሌላ ነገር ያንን ነው የፈጸሙትና እንዲያው አሁን ላይ በመንገድ ላይ የምናየው ነገር እርሱን ነው። አብሶ ደግሞ ኢየሱስ ጌታ ነው የሚባለው ለማን እንደሆነ መጀመሪያ መጽሐፍ ቅዱስ ላይ አጥርቶ ማንበብ በጣም ትልቅ ነገር ነው ለማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ቪዲዮ ላቅርበው አላቅርበው ለኢንሴቦ ቤተሰቦችን ይመጥናል አይመጥንም የሚለው ነገር ውዝግብ ውስጥ ከቶኝ ነበር። ግን በጣም ሶሻል ሚዲያ ላይ የተንሰራፋ ቪዲዮ ስለሆነ እንደው ብታደምጡትና እኔም ደግሞ አስተያየት ብሰጥበት ብዬ ነው ይህንን ቪዲዮ ያመጣሁትና ከዛ እንድትረዱት እፈልጋለሁ። እስኪ ቪዲዮን አይተን እንመለስ። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ። አሁን እንደ ዕቃ ማጠብ ነው በቃ። ቼክ ሊስት ነው። ለባሌ ዛሬ ሴክስ መስጠት አለብኝ፣ ዕቃ ማጠብ አለብኝ፣ ምግብ መስራት አለብኝ ምናምን ይሆናል። የሆነ ጓጉታ የምትጠብቀው ነገር ራሱ አይሆንም። ለምን? ቆይኔ የምለው ግን ማህበረሰቡ ባህል፣ ወግ የሚባሉ ስርዓቶች አሉት አይደል? ወይስ እነዚህ ነገር ቀርተው ነው? ሁለተኛስ እንደዚህ አይነት ቃላቶችን መጠቀም እንደዚህ አይነት ንግግሮችን መናገርስ ምን አይነት ትምህርቶችን ለማስተላለፍ ተፈልጎ ነው? እንግዲህ በይሄን ቪዲዮ ይሄን ፕሮግራም በርካታ ሰዎች እንደሚመለከቱት እርግጠኛ ነኝ። ህፃናትም እንዲመለከቱት ይችላሉ። ትላልቅ ሰዎች ዛሬ በህፃናቱ እጅም ስልክ ስላላቸው ብዙ ቴክኖሎጂዎችን ይጠቀማሉና ከእንዲህ አይነት ነገሮች ምንን ለማስተላለፍ ተፈልጎ ነው እንዲህ አይነት ፕሮግራሞች የሚቀርቡት? እንደዚህ አይነት ቃላቶችን ተጠቅመን የምንናገራቸው ነገሮችስ ምንድነው? ዛሬ ይሄንን የተናገርነው ነገ ከነጎዲያ ልጆች ሲኖሩን ወይም ደግሞ ብዙ ጊዜ ካለፈ በኋላ ስንመለከተው እውነት አይቆጨንም? እንደዚህ አይነት ነገሮች እኔ ስላልገባኝ ነው ምን አይነት መልእክቶችን ለማስተላለፍ ተፈልጎ እንደሆነና እንዲህ አይነት ፕሮግራሞች መቅረባቸው እንዲህ አይነት ነገሮች ሰው ጋር ተደራሽ መሆናቸው የሚገኘው ጥቅም ከባህል አንፃር፣ ከወግ አንፃር፣ ከሃይማኖት አንፃር፣ ከኢትዮጵያዊነታችን ከአኗኗራችን አንፃር ሊተላለፉ የተፈለጉ መልእክቶች ምን እንደሆኑ በቻላችሁት አቅም ብታስረዱኝ ደስ ይለኛል። በጣም ግራ ስለገባኝና ከራሴ ጋራ ከፍተኛ ሙግት ስላደረኩበት ነው። ወንድማችን በጣም እናመሰግናለን። እንግዲህ በዝርዝር ነው ለሷም ቢሆን ጥያቄ ያቀረበላት። ይህንን ቪዲዮ ነው ላቅርበው አላቅርበው የንሴቦ ቤተሰቦችን ይመጥናል አይመጥንም ስል ያው ቪዲዮ አይመጥንም፣ ግን ደግሞ ሶሻል ሚዲያ ላይ የተንሰራፋ በጣም ብዙ ሰው መነጋገር ያደረገው ቪዲዮ ስለሆነ አንዳንድ አስተያየቶችን ብሰጥ ብዬ ነው ይህንን ቪዲዮ ያመጣሁት። አሁን ላይ እንግዲህ እንዲህ አይነት ፕሮግራሞች እየበዙ እንደመጡ ሁላችንም እናውቃለን። ሰው አሁን ላይ ምን አይነት መልእክት ያለውን ፕሮግራም ላስተላልፍ ሳይሆን እንዴት መነጋገር ያለሁን እንዴት በጣም ብዙ ሰው ቪዲዮን ይየው የሚል ሐሳብ ነው እንጂ የሚያመጣ እኔን ያስተላለፍኩትን ፕሮግራም ህፃናት ቢያዩ ትልቆች ቢያዩ የሚፈጥረው ነገር ችግር ያመጣል የሚለውን ነገር አብዛኛውን ሰው ያሰብ አይደለም። እንዲያው እቺታችን አሁን ኦርቶዶክስ ናት፣ ኢትዮጵያዊ ናት። ያስተላለፈችው ፕሮግራም ደግሞ ከቤተክርስቲያናችን ካስተምሮ አንፃር የማይሄድ ከሀገራችን ካለችበት ባህል፣ ወግ፣ ልማድ
ምንም የማይገናኝ ፕሮግራም ነው ያስተላለፈችውና እንደው ህፃናት ቢያዩት ይሄን ፕሮግራም ምን ይሆናል? አሁን ላይ በቤታችን ሁላችንም እንደምናውቀው ከ13 ከ14 ዓመት በላይ የሆኑ ህፃናት ስልክ ይዘው ቲክቶክ ሲያዩ ዩቲዩብ ሲያዩ ነው የምናያቸውና እንደው እንዲህ አይነት ፕሮግራሞችን ቢያዩ እሳትና ውሃን ያለዩ ህፃናት ምን አይነት አስተሳሰብ ይዛሉ ብለሽ ነው ይሄንን ፕሮግራም የሰራሽው ብለን ለእህታችን ልናቀርብላት ይገባል። እህታችን እንግዲህ ይሄንን ሰሞን በሶሻል ሚዲያ ፌሚኒስት ነኝ እንደዚህ ነኝ እያለች በጣም መነጋገሪያ የሆነች እህት ናትና እንዲህ አይነት ነገሮችን ከመስራት ትውልድ የሚጠቀምበትና ነገ ከነገ በኋላ ደግሞ አንቺም እንደው የማትጸጸችበትን ስራ ብትሰሪ መልካም ነው ብዬ እኔ በዚሁ መልእክቴን አስተላልፋለሁ። በጣም የሚያሳዝንና አማርኛው እንኳን የሚያስጠላ ስለሆነብኝ ነው ላቅርበው አላቅርበው የሚለው ነገር ያጠራጠረኝና በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ እንድጽፉልኝ እፈልጋለሁ። ቪዲዮአችን ግን እንቀጥላለን። ምዕራፍ 7 ቁጥር 15 ላይ የተጻፈችውን ቃል ያን ሁሉኛ ምንድነው ተኩላ ተጠንቀቁ ይላል። የትኛው ተኩላ? ለምሳሌ በዚህ ሰዓት አዳምጡኛ ተኩላ ምን እንደናቆም ተኩላ ማለት ኮኮዳሪ ነው። እኔ ኮኮዳሪ አይደለሁም። እግዚአብሔር ማለት እሺ እኔ በቃኝ አዳቴ በስላሴ ነው ለምን ይፈራል? ትናንትና እንግዲህ ይህንን ሰው በቪዲዮአችን አቅርበን ነበር። ይህ ሰው እንግዲህ ከአንድ ልጅ ጋር ተጣልቶ ውሃ ሲደፋበት አይተናል። ዛሬ ደግሞ ከሌላ ሰው ጋር በሌላ ቦታ ይመስለኛል ክርክር ላይ ገብተዋል። ሁላችንም ኦርቶዶክሳውያን ማወቅ ያለብን ምንድነው እኛ የምንሄደው ቤተክርስቲያን ከሆነ ቤተክርስቲያን ተሳልመን በቤተክርስቲያን የሚደረጉ አገልግሎቶችን ቅዳሴም በሉት ትምህርትም በሉት ወይም ደግሞ ታቦተ ሕግም ከወጣ ተባርከን ልንመለስ ይገባል እንጂ እንደው ቤተክርስቲያን አገልግሎት የተሰጠ ሰዎች እኛ እንደዚህ ነን ብለው ማይክ ይዘው እኛ ባህታዊ ነን ስላሉ ብቻ እውነተኛ ናቸው ማለት አይደለም። ከእንዲህ አይነት ሰዎች ሁላችንም እንድንጠበቅ ትናንትም በቪዲዮአችን በጣም ሰፋ ያለ መልእክትን አስተላልፈናል ማለት ነው። በቪዲዮ እንዳያችኋቸው እንግዲህ ላለመቀረጽን ፈልገው ነበር። እውነተኛ የሆነ ሰው ቢቀረጽ ባይቀረጽ እኔ እውነተኛ ከሆንኩ ብቀረጽ ባልቀረጽ ምንም የሚያመጣው ነገር የለም። ግን እነሱ እውነተኛ ስላልሆኑ ሲሸፋፈኑ እያየን እንገኛለንና ኦርቶዶክሳውያን ሁላችንም እውነተኞች አባቶችን ልንለይ ይገባናል። ቤተክርስቲያን ከሄድን በቤተክርስቲያን የሚደረጉ አገልግሎቶች ላይ ተሳትፈን በረከትን ይዘን ወደ ቤታችን ልንመጣ ይገባናል እንጂ ቤተክርስቲያን ሌላ አገልግሎት እየተደረገ በዚህ መልኩ ሰውን ሰብስቦ ስብከት መስጠት ይህ ተገቢ አይደለም። ይህም የእውነተኛ አባቶችም ያው ተግባርም እንዳልሆነ ልታውቁት ይገባል። ይህንን ሰሞን በጣም ብዙ ቪዲዮዎችን እያየን ነበር። እንዲህ አይነት ሰዎች በጣም ችግር ሲፈጥሩ ሰው ጋር ሲደባደቡ እኛ እንደዚህ ነን እያሉ ያልሆነን ነገርን ሲናገሩ አይተናልና ከእንዲህ አይነት ሰዎች እንቆጠብ። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉ። እንቀጥል እስኪ ቪዲዮአችንን እናገር። ቤተክርስቲያን በተለይ በውጩ ሀገር ይሄ አማራ፣ ይሄ የትግሬ፣ ይሄ የኦሮሞ፣ ይሄ የእንትን የሚባል ቤተክርስቲያን አለ። ክርስቲያኖች እስኪ ፍረዱ። አሁን የሆነ አካባቢ ተወልዶ እዚያ ቤተክርስቲያን ሊሄድ ቢል በግልጽ ቋንቋ ለመናገር አማራ ወደ ትግሬ ካልሄደ፣ ትግሬ ወደ ኦሮሞ ካልሄደ፣ ኦሮሞ ወደ አማራ፣ አማራ ወደዚያ ወደ ሌላ ወደ ፈለገው ሄዶ መቀደስም ማስቀደስም መገልገል ማገልገል ካልቻለ ያ ቤተክርስቲያን የእግዚአብሔር ነው የብሔር ነው? እስኪ እኔ የማይገባኝ ይሄ ነው። ብሔር ነው እግዚአብሔር እዛ ውስጥ ያለው? ሲቀጥል እዚህ የሆነ ችግር ነበር በሰሜኑ ጦርነት ታውቃላችሁ። ከዚያ ጋር ተያይዞ እንደው አንዳንድ ሰዎች በጣም አኩርፈዋል ታውቃላችሁ። ደግሞ ይሄ ንግግር የራሱ ሌላ መልክ እንዳይዝ እንጂ እንደው በትህትና እንደ አንድ የቤተክርስቲያን ልጅ ለመናገር እዚያም እዚህም ጦርነቱ ከተፈታ በኋላ አንድ እንሁን ሲባል እምቢ ማለት። እስኪ ሁለት ቃል ልንገራችሁና ትምህርቱን ልቋጭ። ሁለት ጥቅሶች ልናገር። አንደኛ እኛና እነሱ እየተባባሉ እውነት እግዚአብሔር አንድ ልብ ኖሮን መንፈስ ቅዱስ በቤተ ክርስቲያን ላይ እንዲሰራ ያደርጋል። ትምህርታችን ይሄ ነው። የሐዋርያት ትምህርት የሊቃውንት ሐሳብ ይሄ ነው። በአባቶቻችን በሐዋርያት በአባቶቻችን በሊቃውንት ወርዶ ስራ ያሰራው ባህር ማዶ ተሻግረው የቤተ ክርስቲያንን እውነት እንዲገልጡ ሃይማኖታቸውን እንዲመሰክሩ ያጸና እግዚአብሔር መንፈስ ቅዱስ በዛሬዋ ቤተ ክርስቲያን ስራ እንዳይሰራ እንቅፋት አይሆንም። የትኛው ያላችሁ እንደሆነ
የኛና የነሱ የሚባል ቤተክርስቲያን። እናመሰግናለን መምህራችን። እንዲህ አይነት ችግሮች እንግዲህ በውጭ ሀገር በሚኖሩ ኦርቶዶክሳውያን ላይ ሰፋ ብሎ እንደሚታይ አንዳንድ እህትና ወንድሞች እየነገሩኝ ነበር። ይህ ነገር ግን ልክ አይደለም። ቤተክርስቲያንን ከሚያቃጥሉ ቤተክርስቲያንን ከሚያፈርሱ ሰዎች እኩል ናቸው። የሚለያቸው ምንድነው? እነርሱ በውስጡ ነው ቤተክርስቲያን ያፈርሳሉ። ለምን? ቤተክርስቲያን የአንድ ጎጥ፣ የአንድ ብሔር፣ የአንድ ቀበሌ ሳትሆን የሁላችንም የክርስቲያኖች ህብረት ናት እንጂ እንደው የትግሬ፣ የአማራ፣ የጉራጌ ሌላም ብሔር ብለን የምንለያት አይደለም። እነዛ ያው በክርስቶስ አምላክነት አያምኑ ቤተክርስቲያንን ማጥፋት ፈልገው መጣው ያቃጥላሉ፣ መጣው ያፈርሳሉ። እኛ ደግሞ በክርስቶስ አምላክነት አምነን ግን ደግሞ ቤተክርስቲያንን በውስጡን እናፈርሳለን። ህብረቷንም በዚህ መልኩ ያው የትግሬ፣ የአማራ፣ የጉራጌ፣ የኦሮሞ እያለን እንበታትነዋለንና ይህ ነገር ልክ አይደለም። ከነሱም ተግባር የሚለየን ነገር ስላልሆነ ሁላችንም እንዲህ የምናደርግ ሰዎች ካለን ልክ እየሰራን አይደለም። የቤተክርስቲያን አፍራሾች አንሁን እላለሁ። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ህይወት የምታቀና ጸሎት ይላል። እስቲ ቪዲዮን አይተን እንመለስ። የጸሎት ልምምድ ለሌላችሁ አንድ አጭር ጸሎት ልጠቁማችሁ። ያራሽ የቀዳሽ ጸሎት ይሏታል። ማንኛውም መነኮሳት በገዳም ውስጥ ያሉ አባቶች በቀደሙት ጊዜያት በበረሃ ውስጥ ብዙ ስራ እየሰሩ የሚጸልዩት ጸሎት ህይወታቸው ላይ ደግሞ በጣም የሚታይ ለውጥ ያመጣች አጠር ያለች ጸሎት ነች። እቺን ጸሎት እነግራችኋለሁ። እቺን ጸሎት የቤተ ክርስቲያን ስርዓት በተደነገገልን ሁሉ ሰዓታት በማንኛውም ሰዓት ስራም እየሰራን ይሁን ወደ ተለያየ ቦታ እየሄደን ልንጸልያት ምንችል ጸሎት በጣም ኃይል ያላት ጸሎት ነች። በተለይ ደግሞ በግብጽ የበረሃ አባቶች ዘንድ የተለመደች እጅግ መልካም ሐሳብ ያላት ጸሎት ነች። ሰውን ከፈጣሪ ጋር ታስታርቃለች። የራስን ኃጢአተኝነት በማሳመን የእግዚአብሔርን ምሕረት ታስለምናለች ይሏታል። 3 መስመር ነች። ጸሎቷም እንዲህ ትላለች: ጌታዬ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እኔ ኃጢአተኛውን ማረኝ። ድድገማት አይደል? ጌታዬ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እኔ ኃጢአተኛውን ማረኝ። እችን ጸሎት እየደጋገሙ እያሉ አባቶቻችን በጣም ብዙ ፈውስ፣ በጣም ብዙ የህይወት በረከት አግኝተውበታል። እናንተም እንድትጠቀሙበት ነው። ቻው። እውነትም ህይወትን የምታቀና ጸሎት በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ የነበር ቪዲዮ ነው። እሱም ደግሞ ላይቭ ሪከርድ ሆኖ ነው ፖስት የተደረገውና ያን ላይቭ ሪከርድ ምንድነው የሚለውን ነገር በቪዲዮ ላይ የምናየው ይሆናል። ግን በፕሮቴስታንት ያሉ ወንድሞች በአንድ ላይ ላይቭ ላይ በነበሩበት ሰዓት አንድ ኦርቶዶክሳዊ ገብቶ አንድ የፈጸመው ስህተት አለና እኛም ይህንን ቪዲዮ አይተን ለስህተቱ ምላሽ የምንሰጥ ይሆናል። እስኪ ቪዲዮን አይተን እንመለስ። እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብ ብታምን ትድናለህ ተብሎ ተጽፏል። እና ሰው መዳን ከፈለገ ምን ማድረግ እንዳለበት የእግዚአብሔር ቃል ይናገራል። ለምሳሌ ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል መጽሐፍ ሲናገር። ስለዚህ የመስቀል ላይ ስራው ሞቱ ለኔና ለአንተ ኃጢአት ሙሉ ክፍያ እና በቂ ክፍያ እንደሆነ አምኖ መቀበልና ሕይወትን መስጠት ጌታን መቀበል ይባላል። ከዚህ ያለፈውን ነገር ለመዳን ያስፈልገኛል ብለህ የምትለው ማወቅ ፈልጋለሁ ብለህ የምትለውን ነገር ከአንተ ጋር ለመነጋገር ከነገ አርብ ጀምሮ በማንኛውም ሰዓት አለሁኝ። ጌታ መቀበል ፈልጋለሁ ለሚል ሰው አማቨለብል የትኛውም ፕሮግራም ይሰረዛል። ስለዚህ ደስ ብሎኛል። ለጊዜው ጌታ መቀበል ማለት ይሄ ነው። አሁን ግን ጌታን ብትቀበል እዚሁ እነ ኮኪ እያሉ እኔም እያለው እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለእኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ እኔ ምለውን ከኔ በኋላ በልና ትጸልያለህ። ጌታ ኢየሱስ ሆይ አመሰግንሃለሁ ለኔ ስትል እንደሞትክ ከሞት እንደተነሳህ አሁን አምኛለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ።
አንተን ብቻና እናትን ቅድስት ድንግል ማርያምን አመልካለሁ። ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። እናትን ሳያከብሩ ያው እንግዲህ እንደሰማችሁት ነው። ይህንን ቪዲዮ ተመልክተው እንግዲህ አንዳንድ ኦርቶዶክሳውያን ይህ ልጅ ለዮኒ ማኛ ሰራለት እያሉ በጣም ሲያጨበጭቡ እያየን እንገኛለን። ምንም ማጨብጨብ አያስፈልግም። ምንም የሰራው ስህተት የለም። ዮኒ ማኛ ልበል የፓስተር ዮናታን እርሶ የራሱ አስተምሮ የሆነውን ነው እያስተማረ የሚገኘው። ስህተቱ የማን ነው? ኦርቶዶክስ ነኝ ብሎ የገባው ልጅ ነው። አንደኛ የቤተክርስቲያኗን ትምህርት በስርዓት ሳያውቁ ሌላ ቤተ እምነት ላይ ሂዶ በዚህ መልኩ ትምህርትን እማራለሁ ማለቱ በጣም ትልቅ የሆነ ስህተት ነው። በጣም ትልቅ የሆነው ስህተት ግን ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን ነገር ሲናገር ሰምተነዋል። እሱ ትምህርት ምንድነው? እኔ ማርያምን አመልካለሁ እያለ ነው ሲናገር የነበረው። እርሱ እንዲያው ከቀናነት ሊያዩ ይችላል። ያው አብዛኛው ከኦርቶዶክስ ወጣን የሚለው ሰው ምንድነው የቤተክርስቲያኑ አስተምሮ ምንድነው ብሎ ያልተረዳ በዚህ መልኩ እንዲያው ፕሮቴስታንቶች ሲከራከሩ ሲያስተምሩ ያይና ጥያቄ ልመልስ ብሎ ይሄዳል። ቤተክርስቲያኑ የማታስተምረውን ነገር ገልጾ ይናገራል። ከዛ በኋላ እነርሱ በአልሆነ ትምህርት በውሸት ትምህርት ይዘውት ከሄዱ በኋላ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ታመልካለች፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ያመልካሉ እያሉ የሚናገሩ ሰዎች ይሆናሉና እንደው ስህተቱ ምንድነው? የልጁ ነው ስህተቱ እንጂ እነሱ ምንም ጥፋት አላጠፉም። አንድ ኦርቶዶክሳዊ እንዲያው የቤተክርስቲያኗን አስተምሮ በስርዓት ሊያውቅ ይገባል። ካላወቀ ደግሞ የቤተክርስቲያኗን ትምህርት ከሚያስተምሩ ሰዎች ገብቶ ሊማር ይገባል እንጂ በዚህ መልኩ እንዲያው ለመነቋቆር በዚህ መልኩ ያልሆነ ነገር ለማምጣት በፕሮቴስታንት ቤት ገብቶ ቤተክርስቲያኗ የማታስተምረውን ነገር መናገር ይህ በጣም ነውር ነው። አንድ ኦርቶዶክሳዊ የማይጠበቅ ነገር ነው። እንዲያው ሁላችንም ኦርቶዶክሳውያን የቤተክርስቲያናችን አስተምሮ ጠንቅቀን ልናውቅ ይገባናል። ካላወቅነ ደግሞ የቤተክርስቲያኗን የሚያስተምሩ በጣም ብዙ ኦርቶዶክሳዊ ቲክቶከሮች አሉ አይደል? እነሱ ገብተን ልንማር ይገባል እንጂ በዚህ መልኩ በፕሮቴስታንቱ ቤት ገብተን እኛንም ለማይጠቅመን እኛም ደግሞ ዕውቀት ሳይኖረን በዚህ መልኩ በጣም ትልቅ ስህተትን እንፈጥራለን ማለት ነው። እንግዲህ እነ ፓስተር ዮናታን ምንም አላጠፉም። ጥፋቱ እንግዲህ ኦርቶዶክስ ነኝ ብሎ ግን ደግሞ የኦርቶዶክስ ትምህርትን ያላወቀው ልጅ እንደሆነ ሁላችሁም ልታውቁት ይገባል። አሁንም ቢሆን በቤተክርስቲያናችን እንዲያው ማርያምን እናመልካለን የሚል አስተምሮ የለም። ስግደት እንኳን ሲሰገድ የአምልኮ ስግደት አይደለም የሚሰገድላት ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት ነው ምን ሰግድላት። የአምልኮ ስግደት የሚሰገደው አንድ አምላክ ለሆነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መሆኑን ሁላችሁም ኦርቶዶክሳውያን ልታውቁ ይገባል። በጣም ብዙ ኦርቶዶክሳውያን ግን አይ ዮኒ ማኛ ጉድ ተሰራ እንደዚህ ሆነ እያሉ ልጁን ሲያደንቁት እያየን እንገኛለን። ይህ እንዲያውም ልጁ ሊያፍር ነው የሚገባው። ለምን ኦርቶዶክስ ሆኖ የቤተክርስቲያኗን አስተምሮ አለማወቅ ማለት ይህ እንግዲህ በጣም ድንቁርና ነው እንጂ ሌላ ነገር እንዳልሆነ ልታውቁት ይገባል። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እኔ በዚህ ቪዲዮ የተሰማኝ ነገርና የቤተክርስቲያናችን አስተምሮ ደግሞ ምን እንደሆነ እንድታውቁት ብዬ ነው ይህን ቪዲዮ ያመጣሁት። ቪዲዮ እንቀጥላለን። እዚህ 15 16 ምን ገባህ ብትሉኝ እኔ እውነቱን ለመናገር እግዚአብሔር በሚያውቀው በጣም ብዙ ጊዜ በትምህርት ቤቱም ጊዜ ነው ያሳለፍኩት፣ በማስተማርም እንደዛው ነው ያሳለፍኩት። አሁን ምን ገባህ ብትሉኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማልመጥናትና ከአቅሜ በላይ እንደሆነች ነው የገባኝ። ከአቅም በላይ እኛ አንመጥናት። አሁን ያለነው እኔ ሸቱ ብቻ ለማይመጥናት እዛ ወደ ያሉት ላይ መጥኗት እዛ ማዶ ያሉት ላይ መጥ ገብቷቸዋል አይደል? እነንተና ሁሉ አይመጥኗት። ስለማይመጥኗት ነው እየተራገፉ እየወደቁ ነው። በራሳቸው ጊዜ ከዋውሩ እየወረዱ ነው። በደርግ ጊዜ የነበራችሁ ሰዎች ታስታውሱ እንደሆነ ፈጣን ነው ባቡሩ ፈጣን ነው ባቡሩ ቆራጥ ያልሆናችሁ እንዳትሳፈሩ ይባል ነበር። እኔ ቤተክርስቲያን ባቡር በጣም ፈጣን ነው። የተሳፈሩ ሰዎች እያቋረጡ ያለ ፌርማታ የወረዱ ሰዎች አሉ። እየተንጠባጠቡ ወርደዋል። ተሳፋሪዎቹ ተንጠባጥበው ወረዱ። ግን ባቡሩ ምን ይሆናል? ይቀጥላል። ስለዚህ እኔ አሁን ምን ገባህ መጋቢ ሐዲስ ብላችሁ ብትጠይቁኝ ለኢትዮጵያ ቤተክርስቲያን እንደማልመጥን ነው የገባኝ። እኔ አይደለም መምህሯ ተማሪዋ እንደው አማኟ ለመሆን እንኳን ብዙ ማለፍ ያለብኝ ነገር እንዳለ ለጭንቅላቴ ነግሮኛል። ዕውቀቴም ልምዴም ቃለ ሕይወት ያሰማል ለመምህራችን። ሁላችንም ለቤተክርስቲያናችን አንመጥናትም። እንደው እግዚአብሔር በቸርነቱና እግዚአብሔር መርጦን ክርስቲያን አድርጎናል። በዚህ ደግሞ ሁላችንም እድለኞች ነን። ኦርቶዶክስ መሆን መመረጥ ነው፣ መታደል ነው። ከዚች ቤት ደግሞ እንደው ተወድቀን እንዳንሰበር ጥንቃቄ ማድረግ አለብን ብለው መልእክታቸውን አስተላልፈዋል። እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኛቸው ርዕሰ ሊቃውንት አባ ገብረ ኪዳንን ነው። ለጎረቤት ጊዜ ይላል። እስቲ ቪዲዮን አይተን እንመለስ።
ለጎረቤት ጊዜ ያስፈልጋል አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መችስ ሰለጠን ተብሎ አሁን ጎረቤትም አይጠያየቅም። የጎረቤትን ልጅ መቆጣትም ቀርቷል። እኛ ልጅ ሆነን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው ይገርማል። ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶንም የሚለቀን ማለት ነው። ቢገርፈን ኧረ አየዋ ገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አረገ ነው የምንባል። የኔን ልጅ ነካ እንባል። በምን ምክንያት ነው የመታው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ ያላችሁ ወይ? የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለም። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው። ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆችን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ የኛ ሀገር ገበሬ እኮ ሲተርት ሰምታችሁታል? አታጣልፈኛለች ጉንጫቸር ይላሉ። እዚያ ማዶ ቤት ሲቃጠላሉ ውሃው ውስጡና አታጣልፈኝ አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ? እሳቱ የት ያገኝሻል ሲሏት አሉ እሳቱ አልጠፋ ቃል እየቀዱ ውሃውን ሲወስዱ ውሃው ሲያልቅ እኔንስ ወስደው መጨመራቸው ይቀራል አለች። ምን ማለት መሰላችሁ? የነፍሱ ቢቀር ደሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ቃለ ሕይወት ያሰማን ለመምህራችን። በጣም እውነት ነው። አሁን ላይ ሶሻል ሚዲያ በጣም በሁላችን ላይ ከሰረጸ በኋላ እንኳን ጎረቤታችን፣ እናት አባታችን፣ እህት ወንድማችን ቼክ የማናደርግ በጣም ብዙ ሰዎች አለና ይህ ነገር በጣም ትልቅ ስህተት ነው። እንዲያውም አንዳንድ ሰዎች እኮ ቲክቶክ ላይ ሲመጡ ነው የምናያቸው ጎረቤቶቻችን አረ እንትና ደህና ነው ወይ ብለን እኮ ጥያቄ እንጠይቃለን። ይህ ነገር ልክ አይደለም። ሶሻል ሚዲያ ላይ ያለን ነገር ቀነስ አድርገን እንዲያው የድሮ ህይወታችን በስርዓት ማስቀጠል ይጠበቅብናል። ድሮ ከጎረቤት ጋር የነበረን ቁርኝነት ምን አይነት እንደሆነ እናውቀዋለን። ሁላችንም በጎረቤት ያደግነ ጎረቤት የሚቀጣን ሰዎች ነበር። አሁን ላይ ግን ጎረቤቶቻችን የምናያቸው በምንድን ነው? በሶሻል ሚዲያ ሆኗልና ሶሻል ሚዲያ በሁላችን ላይ ሰርጿል። ቀንሰን ወደ ድሮ ፍቅራችን ልንመለስ ይገባናል። መምህራችን በጣም ትልቅ ትምህርትን ያስተማሩን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ መምህራችን ዲያቆን ሄኖክ ኃይሌን ነው የምናገኛቸው። ዛሬ ምን ያስተምሩናል? ቪዲዮን አይተን እንመለሳለን። የነፍሱ ሞቷ ከእግዚአብሔር መራቅ ነው፣ ከእግዚአብሔር መለየት። ስለዚህ ሞተ የሚባለው አንድ ሰው ነፍሱ ከስጋው ሲለይ አይደለም፣ የነፍሱ ነፍስ ከሆነው ከእግዚአብሔር ሲለይ። እሱን ያጣን ቀን ሞተናል። ስለዚህ ክርስቶስ ሙት ሲያስነሳ ሙት እያስነሳ ብቻ አይደለም፣ ለኛ ለኃጢአተኞቹ ሊለን የፈለገው ነገር አለ። መድኃኒታችን ኢየሱስ ክርስቶስ በስም የሚታወቁ 3 ሰዎች ከሞት አስነስቷል። 3 ሰዎች። የመጀመሪያ ኢያይሮስ የሚባል የምኩራብ አለቃ ወደ ጌታ መጣ ይላል የሉቃስ ወንጌል ምዕራፍ 7 ላይ። ከጌታችን እግር ስር ተደፋ። ጌታ ሆይ ልጄ በጠና ታማብኛለች፣ እባክህ ድረስልኝ ብሎ ለመነው። እውነትም ገና እድሜዋ የ12 ዓመት ልጅ የምታሳሳ መልከ መልካም ሕፃን ልትሞትበት ደርሳለች። እባክህ አስነሳልኛል። እሺ ያለ ጌታ መንገድ ጀመረ፣ የታመመችዋን ልጅ ሊፈውስ ማለት ነው። እየሄደ ያለ በጣም ብዙ ሕዝብ ስለነበር ክርስቶስን የሚከተለው የ5 ገበያ ሕዝብ ስለሆነ ሰው በሰው ላይ ሲጋፋ ጌታ እዛ ቤት ለመድረስ ጊዜ ፈጀበት። ግን ጊዜ ቢፈጅበትም መንገድ ላይ ስራ አልፈታም። አንዲት ሴት መታ የልብሱን ጫፍ ነክታ ደሟ ምን ሆነ? ቀጥ አለ። አይገርማችሁ? ክርስቶስ ሊፈውስ መጥቶ ይፈውሳል። ሊፈውስ እየሄደ ይፈውሳል። እግረ መንገዱን ይፈውሳል። እግረ መንገዱን ይፈውሳችሁ አምላካችን ሁላችንን ይፈውሳል። ሊፈውስ እየሄደ ይፈውሳል። ጨርቁን ነካችሁ። 12 ዓመት ይፈሳት የነበረው ደም ቀጥ አለ። እሷን ፈውሶ የታመመችዋ ልጅ ቤት የኢያይሮስ ልጅ ቤት ሲደርስ መምህሩን አታድግመው ልጅቷ ሞታለች። እንደው በከንቱ መጣ እዚህ ድረስ ልጅቷ ሞታለች አታድክመዋል።
ይህን ጊዜ ጌታ ምን አለ? ተኝታለች እንጂ አልሞተችም አለ። ገና ተኝታ ነው ያለችው፣ አልሞተችም አለ። ሳቁበት። በደንብ አይተዋታል፣ መሞቷን አረጋግጠዋል። ስለዚህ እየተያዩ ሳቁበት። ጌታ ወደዚያ ቤት ገባ። ሁሉንም ውጡ አላቸው። የሳቁትንም ሁሉ አስወጣቸው። የልጅቷን እናት አባት አስቀረና ከሐዋርያቱ 3 ይዞ የምስጢር ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብን ይዞ ገባና የተኛችበት አልጋ ጋር ደረሰ። እውነትም ልጅቷ ሞታለች። እጇን ያዘና ጣቢታ ሆይ ተነሽ፣ አንቺ ጎበዝ፣ አንቺ ወጣት ተነሽ አላት። እዚህ ላላችሁ ወጣቶች አንቺ ወጣት ተነሽ ይበላችሁ ክርስቶስ። እንዴት ያለ ቃል ነው! ጣሊታ ሆይ ተነሽ፣ ጣሊታ ቁሚ በዕብራይስጥ ተነሽ አላት። ወዲያውኑ ተነሳች። ምግብ ስጧት አለ። ትብላ፣ ምግብ ስጧት አለ። ምትሃት እንዳልሆነ የምርም እንዳስነሳል ለማሳየት ይችን ልጅ አስነሳት። 1 ብር። ሁለተኛ ናይን በሚባል መንደር ላይ ጌታ እየሄደ ያለ ሰዎች በቃሬዛ ሬሳ ይዘው ሊቀብሩ እየሄዱ መንገድ ላይ ከክርስቶስ ጋር ተገጣጠሙ። የሞተው አሁንም ወጣት ልጅ ነው፣ በ10ዎቹ ዕድሜ ያለ ወጣት። እናቱ ከኋላ ወይኔ ልጄ እያለች ደረቷን እየደቃች እያለቀሰች ትከተላለች። ህዝቡ ከጀርባ አጅቦ ሊቀብር ከናቲቱ ጋር አብሮ እያለቀሰ እየሸኘ እያለ ጌታ አስቆማቸውና ሴቲቱን አታልቅሺ አላት። አታልቅሺ አላትና ቃሬዛውን ነካው። አንተ ጎበዝ ተነስ አለው። ያ ልጅ አፈፍ ብሎ ቀና ብሎ እዛው ቃሬዛ ላይ ቁጭ አለ ይላል። ስሙ የተመሰገነ ይሁን አምላካችን። እስቲ አሁን ቀባሪው እግዚአብሔር ለመምህራችን ያገልግሎት ዘመናቸውን ያርዝምልን፣ ደግሞ ደጋግሞ እንግዲህ የሚያገለግሉበትን እድሜ ይጨምርልን እንዳለን እግዚአብሔር ሁላችንም እንቅፋት ከሆንበት ከወደቅንበት ውድቀት ያንሳል። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። እንግዲህ በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ይህንን ሰሞን ፍቅር ቀንሳችኋል፣ ላይክ ያደረጋችሁ አይደለም። ዛሬም እንግዲህ ይህንን ቪዲዮ ላይክ በማድረግ ለብዙዎቹ እንዲዳረስ አድርጉ። የቀረን ጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። እንደሁሌው ሁላችሁም ጥያቄውን ተሳተፉ። ጥያቄውን አይተን እንመለስ። የዛሬ ጥያቄያችን የመጀመሪያዋ ቤተክርስቲያን የተሰራቸው በማን ከተማ ነው? ሀ በፊልጵስዩስ፣ ለ በደማስቆ፣ ሐመርሃ በአንጾኪያ፣ መ መልስ የለም። የዛሬ ጥያቄያችን ነው። እጅግ በጣም ቀላል ነው። ኮሜንት ላይ አስቀምጡልን። የቻናላችን ቤተሰብ ያልሆናችሁላችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ብትልኩልን አይተን ለእናንተ የሚገቡትን ወደ እናንተ የምናቀርብ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ ማነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና